ትንሿ ደስታ ማለት ምን ማለት ነው? ልጄ ሲሞክር ፎርማል ዲያግኖስ የተደረጉ ሰዎች ናቸው፣ ልጆች ናቸው። ተደርገው ሰርቪስ እየጠበቁ ያሉ አዎ አዎ፣ 60,000 ስፖርት ለማግኘት 60,000። ትንንሽ ድሎችን ማጣጣም የምትል ትልቅ ትርጉም ያላት ትንሽ የምትመስል ግን በጣም ትልቅ ትርጉም ያላት ነገር። እኔ የመጀመሪያ ጊዜ ማማ ሲል ደግሞ ይደግመዋል ብዬ ስራ ቀርቻለሁ። ዳታ ሪመምበር ገቨርንመንት ሰፖርት ለማግኘት እጅግ በጣም ወረፋ አለ። እኔ ራሴ እስከምንፈራፈር ድረስ ነው የምስቀው የእሱን ሳቅ እያየሁ ማለት ነው። እንግዲህ ይህን ያህል ጊዜ የሚፈጅ ከሆነ ይሄ ነገር ቤተሰብ እንደውም ቀድሞ የሚችለውን ነገር ማድረግ ቢያቅ እርግጠኛ ነኝ he would have said it million times። the best things in life are free የሚባለውን ነገር በጣም ነው የማምንበት። እሺ ራይልዬ፣ እስቲ በዚህ አሁን ልጅሽን ስታሳድጊ ባለው በዚህ ነው በብቸኝነት ነው እንዳልሽው የምታሳድጊው ልጅን ብቻሽን፣ ብዙ ውጣ ውረድ እንዳለው ይሰማኛል። እና ያልጠበቅሽው እንደው የገጠመሽ ያጋጠመሽ ነገር ምንድን ነው በዚህ ጉዞ መሀል? አይ ቲንክ ከሰርቪሶቹ ብጀምርልሽ፣ ለምሳሌ እኔ ካናዳ ያው ስሰማ በፊት እዚህ ሀገርም ስመጣ በቃ በጣም ሰርቪስ አለ ቀላለው ምናምን ተብለሽ ነው የሚሰማሽ እና የምትሰሚው። እንዳልኩሽ ስትገቢበትና ስትኖሪበትና በጆሮች ስትሰሚ የተለያየ ነገር ነው። በእርግጥ ሰርቪሶቹ አሉ፣ ገባሽ፣ አገልግሎቱ አለ። ግን ምንድነው ከባዱ ነገር ያንን ናቪጌት ማድረግ፣ ማን ጋ ምን አለ፣ የትኛው ድርጅት ምን አይነት ሰርቪስ ይሰጣል የሚለው ር ኦፍን ምንድን ነው የሚባል ፍራግመንትድ ናቸው ሰርቪሶቹ ያሉት እና እሱን ኮኦርዲኔት አድርገሽ ናቪጌት ማድረጉ ከባድ ነው። እኔ እንደዚህ ይከብዳል ብዬም እውነት ለመናገር አልጠበኩም። ግን በቃ ይሄ አንድ ትልቅ ውቅያኖስን እንደመዋኘት በዋና እንደማቋረጥ አይነት ነገር ነው። ኦፍኮርስ እዛ ውስጥ አሳም አለ ሻርክም አለ ምንም አለ። ግን ገባሽ እንትን ብለሽ ገባሽ አይደል? ሰርቫይቭ አድርጎ ያንን ናቪጌት ማድረግ ነው ትልቁ ያልጠበቅኩት፣ ግን ደግሞ ሆኖ ያገኘሁት ነገር የተወሳሰበ ነገር ነው። በጣም የተወሳሰበ ነው። በጣም ዌት ሊስቱ እጅግ በጣም ወረፋው ልነግርሽ አልችልም። በተለይ የመንግስት ሰፖርትን ገቨርንመንት ሰፖርት ለማግኘት እጅግ በጣም ወረፋ አለ። የ5 የ6 ዓመት ልትጠብቂ ትችያለሽ። ይሄ በጣም በቃ ሾክ ያደረገኝ ነገር ነው። እና ያ ማለት ከእርዳታ የሚፈልጉት ልጆች ከመብዛታቸው አንጻር ነው ወይስ ሰርቪሱ ሊሚትድ ስለሆነ ነው ማለት ነው? እስኪ ምንድን ነው ያየሽው? እኔ እንግዲህ በተለያየ ድርጅትም የአድቮካሲ እሰራለሁ ከተለያዩ የአድቮካሲ ግሩፖች ምናምንም ጋር የመስራት እድል ገጥሞኛ ቃል ነው። የተለያየ ችግር ነው ገብቶሻል። አንደኛ ያው ኤክስፔሪንስ ያደረጉልሽ አሁን ያለው ዲያግኖሲስ ሬቱ ስለጨመረ ብዙ ልጆች ኤርሊ አይደንቲፋይ ይደረጋሉ ነው እንግዲህ እንደ ኤክስፕላኔሽን የሚሰጡች። ስለዚህ ብዙ ሰው ስላለ ቅድሚያ ወረፋ ጠብቆ ነው። ግን ደግሞ ኢትስ ኳይት አንአክሰፕተብል አይ ቲንክ የዛሬ 3 ዓመት እንደመጣው አካባቢ የነበረ አንድ አድቮካሲ ካምፔን ላይ ሪመምበር ወደ 60,000 የሚሆኑ ህፃናት ናቸው ኦንታሪዮ ውስጥ ብቻ ጥበቃ ያሉት እየጠበቁ ያሉት ምልሽ። እነኚህ ሰዎች እንግዲህ እየጠበቁ ያሉ ሲሆን ፎርማል ዲያግኖስ የተደረጉ ሰዎች ናቸው፣ ልጆች ናቸው ተደርገው ሰርቪስ እየጠበቁ ያሉ። አዎ 60,000 የዛሬ 3 ዓመት የነበረ ዴታ ነው። አይ ቲንክ እንደውም ማርች ኔክስት መንዝ አካባቢ ሲሚላር ካምፔን እናደርጋለን ብለን እያሰብን ነው። ብዙ ቁጥሩ ከዚህ የቀነሰ አይመስለኝም። አዝዊ ስፒክ ነው እንግዲህ 5 ዓመት 6 ዓመት በፊት ሬጅስተር ያደረጉ ሰዎች ናቸው ሰርቪስ አሁን እያገኙ ያሉ ልጆች ወይ ቤተሰቦች ብለሽ ለማሰብ ትችላለች። እና ይሄ ደግሞ ማለት ነው ልጆቹ ለምሳሌ አሁን የኔ ልጅ 5 ዓመቱ ነው። ከዚህ በኋላ 4 ዓመት ቢጠብቅ ማለት 9 ዓመት ሆኖታል። በጣም ኤጅ አውት ያደርጋል። ስለዚህ በጣም ብዙ ልጆችም እንትን ያደርጋሉ ማለት ነው።
አገልግሎቱን ከማግኘታቸው በፊት አገልግሎቱን ሳያገኙ ማሳየት የሚገባቸውን እድገት ወይም ለውጥ ሳያሳዩ በዳያግኖሲሱ ምክንያት እድሜያቸው ያልፋል። ባይ ዘ ታይም ዴይ ጌት ሰፖርት ኢት ውድ ቢ ቱ ሌት። ምንም መቀየር አይኖርም። እና ይሄ አንድ በጣም ያልጠበቅኩት ግን ኢትስ ሪያሊቲ። ዳያግኖስ ተደርጎ ሰርቪስ እየጠበቀ ያለ በጣም 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 ትልቅ ቁጥር ነው። እና አሁን እንግዲህ አንቺ ትንሽም ስላወቅሹ ነው ይሄን ማድረግ አለብኝ ብለሽ ናቪጌት ለማድረግ የቻልሹ። እና ኢማጂን እዚህ ሀገር አዲስ መጥቶ ቋንቋ የማይናገር ሰው ወይም ደግሞ ይሄ ነገር ከነመኖሩ የማያውቅ ሰው ወይም ደግሞ የት መጀመር እንዳለበት የማያውቅ ሰው እንግዲህ አስቢው። በጣም ያልሹ ምንም ነገር ሳያደርግ ያልፈዋል ማለት ነው ይሄ ነገር በጣም። እና እንግዲህ ያልኩሽ ይሄንን ኢቨን ሬጅስተር ለማድረግ መጀመሪያ ዲያግኖሲስ ሊኖርሽ ይገባል። እሱን ፕራይቬት አድርገውሽ ነው እንግዲህ ይሄ ሁሉ። አይ ደግሞ መንግስትን ልጠብቅ፣ የመንግስት ሰፖርትን ደግሞ ልጠብቅና በዛ ዲያግኖሲስ ላድርግ ካልሽ ደግሞ ጥበቃው እዛ ጋር አለ ማለት ነው። እና የኦቲዝም ሰርቪስ እውነት ለመናገር በጣም ካናዳ ውስጥ ማለት ቶሮንቶ፣ ኦንቴሪዮ ላይ በተለይ ሰርቪሱ የለም አልልሽም፣ አለ። ግን ያንን ሰርቪስ ናቪጌት ማድረግ እንዳልሹ የቋንቋ ችግር፣ አዲስ የመሆን ችግር ምናምን ደግሞ ሲሆን እንዴት ከባድ ሊሆን እንደሚችልና እኔ በጣም ብዙ ሲደራረቡ ደግሞ በጣም በጣም ከባድ ነው። በጣም ከባድ ነው። ስለዚህ እኔ ብዙ ጊዜ አደራ ምለው ሰዎችንም ሳገኝ እንትን ምለው ቶሎ እነዚህ ሰርቪሶች ላይ ሬጅስተር አድርጎ ወረፋ መያዝ ይጠቅማል ብዬ አስባለሁኝ። እና እስከዛ ያው የምትችይውን ነው የምታረጊው። እኔም ይሄን የዚህ የዳያግኖሲስን ነገር እሰማ ነበር እና እንደውም አንድ ጊዜ አንዱ ትምህርት ቤት እየሰራው አንድ አዲስ የመጡ አበሾች ነበሩ እና ልጁ በጣም እንግዲህ ቅድም ያው የስፔክትረሙን ጉዳይ ተናግርሻል። ሃይ ፈንክሽኒንግ ምን የሚባለው ነገር ቀርቷል ብለሻል። ግን በቃ በጣም ሲቪር የሚባል አይነት በጣም ብዙ እርዳታ የሚያስፈልገው ልጅ ነበረ። ነን ቨርባል ከመሆኑ እንደገና ምንም አዲስ ነው፣ በጣም ትንሽ ልጅ ነው። ብዙ ነገሮች ያስፈልጉት ነበር። ግን ሬጉላር ክላስ ውስጥ ነበር ከ30 ልጅ ጋር። እንግዲህ ኢኮን ኢማጂን እንዴት ከባድ እንደሚሆን ለዛ ልጅ። እና ልጆቹን አሳናግራቸው አይ ገና ነው ብለውኛል እና ዳያግኖሲስ ማግኘት አለባችሁ። ምንም የሚያውቁት ነገር የለም፣ አዲሶች ናቸው። እንዳልሹም ደግሞ ይሄ ዲናያሉም ደግሞ አለ በመጠኑ። አይ ትምህርት ቤት ክላስ ውስጥ እንደዚህ ነው እንዲህ አያደርግም። እና በጣም እንዳልሹ ነው። በቃ ውቅያኖስ ብለሽ የገለጽሽው በጣም ትልቅ አባባል ነው። እውነትም ውቅያኖስ ነው። በቃ ከየት ብለው እንደሚጀምሩ አያውቁም። እና እዛ ላይ ምን እየሰራሽ እንደሆነ በኋላ እንመጣበታለን። ግን ከዛ በፊት አንድ ነገር ልበል። ባለፈው በንግግርሽ ላይ በጣም ካስደሰተኝ በጣም ደስ ካለኝ ነገር አንዱ ቅድምም ጠቀስ አድርገሽዋል። ትንንሽ ድሎችን ማጣጣም የምትል ትልቅ ትርጉም ያላት ትንሽ የምትመስል ግን በጣም ትልቅ ትርጉም ያላት ነገር ነግረሽ ነበር። እና ቀላል የሚመስል ነገር ነው ግን ትልቅ ነገር ነው። እኔ ምክንያቱም ራሴ እኔም እንደዚህ ትንንሽ ደስታዎችን ማጣጣም በሚለው ነገር እኔ ራሴ በጣም ነው ማምነው። ምክንያቱም እግዚአብሔር የሰጠን ነፃ ነገሮች ናቸው፣ በጣም ደስታ የሚሰጡን ነገሮች ብዬ አስባለሁ። ለምሳሌ ተፈጥሮ ነፃ ነው። ቤተሰብሽ፣ ልጆችሽ እግዚአብሔር የሰጠሽ ስጦታዎች ናቸው። እና ቤስት ቲንግስ ኢን ላይፍ አር ፍሪ የሚባለውን ነገር በጣም ነው ማምንበት። እና አንቺ እስቲ በቅርብ ለአንቺ ለሌላው ሰው በጣም ቀላል የሚመስል ለአንቺ ግን ትልቅ ደስታ የፈጠረልሽን ነገር በየጊዜው ሊሆን ይችላል። እኔ እንዳልኩሽ ነው ከሰሞኑ አሁን ሰሞኑን ለምሳሌ ልጄ በጣም ቮካላይዝ ማድረግ በጣም ጀምሯል። እና ቅድም ሰላም አለኝ እኮ ቅድም ሰላም አለሽ አይደለ? ኤግዛክትሊ ኤግዛክትሊ። እና አሁን አም ፋይን በስቲም ፋይን ያው ኢሚቴሽኑ ረም እየመጣ ነው። እና ይሄ ለእኔ በቃ ትልቅ ጆይ ነው። እና እኔም ጀነራሊ የምመሰል እስከዳ ላይክ ለእኔ ትንሿ ደስታ ማለት ማለት ነው ልጄ ሲሞክር ገባሽ ላይሉ እኮ ፐርፌክት እኔ አሁን እንደምሆነው እንደምፈልገው እኮ ላይሆን ይችላል። ግን መሞከሩ ላይክ እኔን ተከትሎ የሆነ ነገር እንዲሆን የምፈልገውን ነገር መሞከሩ በራሱ ላይክ ጀስት ሲንግ ሂም ትራይንግ ትልቅ ደስታ ይሰጠኛል። በቃ
ቃላት የለውም ደስታዬ ማለት ነው። እና እውነት ለመናገር ደግሞ ለካ ደስታ ቃላት የለው። ደስታሽን የግድ አሁን ማለት አሁን ለምሳሌ ቃላት አይበቁሽም አንዳንዴ አይበቁሽም እና ለመግለጽ። ኤግዛክትሊ አዎ። አንዳንዴ በቃ ልጄ ለምሳሌ ብዙም ልጄ ስፔክትረም ላይ ያሉ ልጆች አንዳንዴ ዝም ብሎ ሊስቁ ይችላል። ከት ብሎ ነው የሚስቀው ማለት በቃ መሀል ላይ ምንም የሌለበት ነገር ላይ በቃ ከት ብሎ ሊሳቅ ይችላል። ልነግርሽ አልችልም እንዴት እንደምስቅ ማለት እኔ ራሴ እስከምንፈራፈር ድረስ ነው የምስቀው የእሱን ሳቅ እያየሁ ማለት ነው። የእውነት በቃ ጀስት ኢንፌክሽየስ እንትኑ ማለት ነው። እና እንደዚህ አይነት ነገሮች ናቸው እኔ ቀኔን የሚሞሉት። በቃ የሆነ አዲስ ነገር ሊሆን ይችላል እንትን በል ብዬው እንዳልኩሽ ከመሞከሩ ጋር የመጣ ነገር በቃ የሆነ ህይወቱ እንትን እንድታረግ ያረግሻል፣ ስሎ ዳውን እንድታረግ ያረግሻል። በቃ ለእያንዳንዱን ሞመንት እንትን ታረጋለሽ፣ ቫሊዩ ታረገዋለሽ። እንዴ እንደዚህ ነው እንዲ ያለው ምናምን እያልኩኝ ሁሉ አንዳንዴ እንዲህ ማለት ነው ሁሉ ብዬ እኔ አይ ሪመምበር የሆነ ጊዜ ስቲል ለምሳሌ ማማ ምናምናም ይላል፣ ግን እኔን ብሎ አይደለም እናቴ ብሎ አይደለም እስካሁን የሚጠራኝ ወይ ማሚ ብሎ እኔን አይደለም፣ ግን ማማ የሚለውን ቃል ያወጣል። እኔ የመጀመሪያ ጊዜ ማማ ሲል ደግሞ ይደግመዋል ብዬ ስራ ቀርቻለሁ። ዳት አይ ሪመምበር ካሁን ይላል ካሁን ይደግማል ብዬ ስጠብቀው እሱም አልደገመው እኔም ከስራ እስካሁን በጥበቃ ላይ ነኝ እልሻለሁ። አልደገመውም፣ እስካሁን አልደገመውም። በቃ ማለት ያን ቀን እንዴት መሰልሽ አባባሉ ምን አይነት አጋጣሚ ሆነ በጣም አስታውሰዋለሁ። በቃ ልክ ጨርሰን ኤቭሪቲንግ ጨርሰን በቃ ልንወጣ እኔ እየተቻኮልኩኝ ቦርሳዬን ይዤ ምናምን ወደ እሱን ድሮፕ አድርጌ ነው ወደ ስራ የሚሄደው እና እንትን ጥለሽ ቁጭ አልሽ ምናምን ሲል ማለት ኢትስ ላይክ አዝ ኢፍ ሂዝ ጀስት ኮሊንግ ሚ ማማ በቃ what say that again what እዛ ተመልሼ ቁጭ አልኩኝ። ላይክ አይ ቲንክ በቃ ሳላስበው 1 ሰዓት ከምናምን ሆነኝ እየጠበቅኩት ማለት ነው። ብለው ሊለኝ አልቻለም። ከዛ እኔም ቀረው ከስራ እና እንደዚህ አይነት እንትኖች አሉኝ አጋጣሚዎች ምናምን እና እንትን ምንድን ነው መሰለሽ በቃ ጆይ ደዝንት ሃቭ ቱ ቢ ፐርፌክት። አሁን የሆነ ግለጭልኝ ብትኝ ምንድን ነው ደስታሽ ብትኝ በቃ እንዳልኩሽ ትንንሽ ነገሮች ናቸው እኮ የበለጠ የሚያስደስቱት። የሰው ልጅ እንደው አይረዳውም እንጂ በገንዘብ የሚመጣው ምን የሚለው ነገር አይደለም። የበለጠ ልብሽን በሀሴት የሚያሞቀው ነገር እዚህ አይነት ነገሮች ናቸው እና በጣም ደስ ይላል። በጣም ደስ ይላል። በጣም ደስ የሚል አጋጣሚ ነው። አሰብኩሽ በቃ ቦርሳሽን ቁጭ አድርገሽ እዛ ቁጭ ብለሽ ስትጠብቂ በቃ አይኑን አፋፉን እየበልት በቃ ቢያቅ እርግጠኛ ነኝ he would have said it million times በቃ እና ያ እንደዚህ አይነት ሞመንቶች አሉ። እንትን ሞኝ የሚሆንሽ የሚመስልሽ በቃ በጣም ያስደስሻል። ላይክ ቢሮ ሄጄ ስለ ልጄ ሳውራ በጣም ደስ ይለኛል። በቃ ዛሬ እንደዚህ ብሎኝ ልጄ ምናምን ስል የሆነ እንደ ተአምር ነው የሚያዩኝ ቢሮ ማለት ነው። ግን ለእኔ ትልቅ ተአምር ነው። በጣም ትልቅ ነገር ነው። እንዳልኩሽ እኮ ነው ለሌላው ሰው ቀላል የሚመስል ለአንቺ ግን በጣም ትልቅ ነገር ነው እና ቅድም ካልነው ነገር ጋር ይሄዳል። አንዳንዴ ልጄ አይሻሻልም ወይም ሁልጊዜ እንደዚህ ሆኖ ይቀራል ብሎ አለመሞከር። አሁን ያልሹን ነገር በተለይ ቅድም ስለ ዳያግኖሲስ ስታወሪ የመጣልኝ ነገር ምንድን ነው እንግዲህ ይህን ያህል ጊዜ የሚፈጅ ከሆነ ይሄ ነገር ቤተሰብ እንደውም ቀድሞ የሚችለውን ነገር ማድረግ እንዲችል ምን ነው ማድረግ ያለበት? ይገባኛል እንደ ልጆቹ ሁኔታ እንደሚለያይ። ግን አሁን ለምሳሌ እነዚህ ቪዥዋል ምንድን ነው የሚባሉት ካርዶቹ ነዛ ነገሮቹ ቪዥዋል ኤዶቹ ይሄ አይፓድም አለ እነዚህ ነገሮች ኢምፖርታንቶች ናቸው። ያንን ሜሞሪያቸው እንዴት ነው አይዶን ነው እንዴት ብዬ እንደምገልጸው አላውቅም። አንቺ ከኔ የተሻለ ትገልጪው ይሆናል። እና እነዛ ነገሮች ለማሻሻል ቤተሰብ የሚያደርገውን ጥረት ማቆም የለበትም ወይም ደግሞ በደንብ በቃ አላለ በጣም ልጆቹን በሚያሰለች መንገዱ ሳይሆን አትሻሻልም የሚለው ነገር ከአእምሮሽ መውጣት አለበት። ይሻሻላሉ ልጆቹ። እኔም በአይኔ ያየሁትን ነው ምስክርነት የምሰጠው እና
ያ ምን ምን ነው ማድረግ ያለበት ቤተሰብ? እንደ ዳያግኖሲሱ አይ ነው እንደ ልጁ አይነት ይለያያል። ይገባኛል በጣም ብዙ ስፔክትረሞች እንዳሉ። ያ ምን መሰለሽ አሁን ከልጆቹ መነሳት ጥሩ ነው። ላይክ ልጆቹ የልጆቹን ጥንካሬም ወይም ደግሞ ስትራግል የሚያደርጉበትን ነገር አይቶ እዛ ላይ መስራት። ለምሳሌ እንዳልኩሽ ከኔ ልጅ ብነግርሽ ፔክ ይባላል ይሄ ቪዥዋል ኤዱ ማለት ነው። እና እሱን እያሳየን ኦኬ አፕል ሲሆን አፕል ፎቶዋን አንስቼ ወይም የአፕልን ኢሜጅ እያሳየሁት አፕል ሲፈልግ እሱን ያያል ማለት ነው። አንዳንድ ጊዜ ለምሳሌ ውሃ መሆኑን የምናውቀው ስለተማርን ነው። እኛ ግን ውሃ ስትዩ ሚኒንግ ያጣል ልጁ። ያንን ማሳየት አለብሽ ፒክቸሩ ሀፍት ሾ ይህም እና ያንን ሳትሰለቺ ማሳየት። አንዳንድ ጊዜ ሌብል ለምሳሌ ዝም ብሎ እጁን በእጁ እያጠቆመ ሊሆን ይችላል የሚያሳየኝ የሆነ ነገር ሲፈልግ ሰው እሱን ሌብል አደርግለታለሁ። ላይክ ለምሳሌ ዩ ዋን ዋተር ብዬ ውሃ ሰጠዋለሁ። ኦር ድሮ ለማድረግ ከፈለገ እንደሆነ ፔንስል ካለር ከሆነ ካለር እጁን ፔንስል ሲያነሳ ፔንስሉን ሌብል አደርግለታለሁ። እና እነዚህ ነገሮች በኤፈርት ነው። በየቀኑ ሩቲን በጣም ይፈልጋሉ እነዚህ ልጆች እና በጣም እንትን ማድረግ እንደ ወላጅ እውነት ለመናገር ያው ቴራፒስትም ነሽ እንደ በዚህ ሀገር ኮንቴክስት ቴራፒስትም ነሽ ለልጅሽ፣ እንደገና እናትም ነሽ፣ ወላጅም ነሽ፣ ምንድነው እሱ ኬር ጊቨርም ነሽ እና አድካሚ ነው። ግን ያው ነው መቼም እንግዲህ ልጅሽን ለመርዳት ያው ማድረግ ያለብሽን ሁሉ መቼም ታደርጊያለሽ። የሰው ልጅ ማድረግ ያለበትን እስካወቀ ድረስ ለማወቁ ነው አሁን ትልቁ ጉዳት። እና ይሄ ነገር ለውጥ ያመጣል ብሎ ካወቀ ማንም ሰው ከማድረግ ማንም እናት ማንም ቤተሰብ ከማድረግ ወደኋላ ይላል ብዬ አላስብም። ግን ቀላል እንደማይሆን ገምታለሁ። ጥረት ይጠይቃል። ግን ደግሞ ያው መኖርም አለብን። ተስፋ አለ አይደለም? ላይክ ሰው በተስፋ ነው የሚኖረው እና ተስፋ የሚሰጡን ነገሮች ደግሞ ሚራክል መሆን የለበትም። እኛ ሚራክል መጠበቅ የለብንም። ትንንሽ ለውጦች በቃ እንደ ሰው እኛ ሚራክል እኔ ላደርግ አልችልም። ሚራክል የፈጣሪ የእግዚአብሔር ነው። እንደ ሰው ሚራክል ሳይሆን መጠበቅ ያለብኝ እንደ ሰው በእምነቴ ማድረግ ያለብኝን የምችለውን አደርጋለሁ። ፈጣሪ ደግሞ በራሱ ጊዜ ያው ሊያደርግ ይችላል። ሁሉን ነገር ሊቀይር ይችላል ታሪክ እና ደስታችን ግን ቅድም ያልሽው ነገር ጋር ይመጣል። ገባሽ? ላይክ ትልልቅ ነገሮችን በመጠበቅ ትንንሹን ደስታ ሳናጣጥም እንዳናልፍ እና በየቀኑም ደግሞ ተስፋ እያደረግን እንድንሄድ አይ ቲንክ ኦን ኤቭሪዴይ ቤዚስ በጣም ትንሿን ነገር ሊሆን ይችላል ማለት በቃ ሩቲንሽ ስታደርጊ ህይወትሽ ሲሆን የህይወትሽ አካል ሲሆን በቃ ፓርት ኦፍ ዮር ላይፍ ይሆናል። ልጅሽ ስንት ዓመቱ ነው? 5 ዓመቱ። ውይይት ኦቲዝምን በተመለከተ እያደረግን ያለነው ውይይት አሁንም ቀጥለናል። ተከታተሉ። እሺ ራሔል፣ እንግዲህ በጣም ጥሩ ውይይት እያደረግን ነው። በእውነት ብዙ ነገር እኔ ራስ አንቺ እዚህ ከመጣሽ እንኳን በኋላ ብዙ ነገር ተምሬያለሁ። ያሳለፍኩትንም ጊዜ ከጥቂት ዓመታት በፊት አስታውሰሽኛል። አንዳንዴ ልጆቻችን ያልጠበቅነውን ነገር ያስተምሩናል። ትንንሽም ሆኖ እኔ ብዙ ጊዜ ይሄ ነገር አጋጥሞኛል በራሴ ልጆች እና አንቺ ያልጠበቅሽ እንደው ልጅሽ ያስተማርሽ ነገር አለ? ትዕግስት ያ ትዕግስት በቃ ትልቁ ነገር እኔ ልጅ ያስተማረኝ ትዕግስት ነው ማለት በቃ አንዳንዴ እንዴት ብዬ ልግለጽልሽ? አሁን ለምሳሌ እኔ ኮምፓሪዝን አቁም ያለው ኮምፓሪዝን አሁን ለምሳሌ የኔ ልጅ እንደዚህ ነው የኔ ልጅ እንደዚህ ነው ምናምን ሰዎች ሲሉ እኔ የማየው እኔ ልጅ ከወለድኩኝ በኋላ እና ደግሞ እኔ ልጄን ስለሆነ የማየው ኮምፓሪዝን አቁም ያለው በቃ እሱን ነው
እሱ የሆነ የራሱ መንገድ አለው የሚሄድበት እና እሱ ልጅሽ እንደዚህ ቻለ፣ ልጅሽ ላይ ምን ለውጥ አለ ምናምን ብለው ኢቭን በእኛም አካባቢ ሌሎች ኦቲስቲክ ያላቸው ፋሚሊስ ምናምን ሲነግሩኝ ወር ሲጠይቁኝ ለእኔ በቃ ሂዝ ኦን ሂዝ ኦን ትራክ እና ይሄ ኮምፓሪዝን የለውም። ማወዳደር ልጅን ማወዳደር ከሌላ ልጅ ጋር ማወዳደር አዎ እና ይሄን በጣም አስረድቶኛል። በቃ የኦቲዝም ህይወት እሱን አስተምሮኛል ብዬ አስባለሁ። ምክንያቱም ሁሉም ልጅ ዲፍረንት ነው። ሁሉም ልጅ ልዩ ነው። ሁሉም ልጅ ልዩ ነው ካልን ማለት ልዩ ፍላጎት አላቸው፣ ልዩ ኒድ አላቸው ማለት ነው። ፍላጎታቸው በኒዳቸው ላይ ቤዝ ያደረገ ነው። ስለዚህ የተለያዩ ልጆች የተለያየ ፍላጎት ስላላቸው እኔ ኮምፓሪዝን አቆሚያለሁ ብቻ እዚህ ይህንን ትዕግስትንና ማወዳደር ማቆምን አስተምሮሻል ማለት ነው ልጅ። ያ አዎ፣ ምክንያቱም ልጆች እኮ ኦቲዝም ባይኖርባቸውም እንዲሁ ሁሉም ልጅ የራሱ የሆነ ተፈጥሮ አለው። ስለዚህ የማወዳደር ነገር እንደውም ብዙ ጊዜ ልጆችን የሚያበሳጭ ነገር ነው። ያ እኔ ሆነስሊ ሌላው ደግሞ መስልሽ ለምሳሌ ልጄ የሆነ ነገር አስቀረብኝ ብዬ አላስብም። እንደውም በጣም ብዙ ጨመረልኝ ብዬ ነው ማስበው እና ይሄ የሌለኝን አይነት በቃ አለኝ ብዬ የማላስበውን ጥንካሬ አለኝ ብዬ የማላስበውን ብርታት እሱን ከወለድኩ በኋላ እና በዚህ በ3 ዓመት ውስጥ አውቄያለሁ ለእኔም ለራሴ ማለት ነው። እና መልሽ ፈልጌ ነው ላይክ አንዳንድ ጊዜ በቃ የሆነ ጸጋችን የሆነ አሁን እኔ እሱን በደንብ አያለሁኝ። ላይክ አያወራም የሆነ የምትፈልጊው ነገር አለ። ለምሳሌ አሁን የከፋሽ ቀን ወይ ምናምን የሆነ ደውለሽ ሰው ጋር እንዲያዋራሽ ምናምን ልትፈልጊ ትችላለሽ። ግን ልጄ ቃላት ሳያወጣ በጣም ያጽናናኛል። በቃ በጣም የሚገርመኝ ነገር ማለት ነው። እና ያው አብረን ነው ሁለታችንን የምንኖረው እንትን ግን በቃ ሲከፋኝ የሚያጽናናኝ እሱ ነው። እንደዚህ ስልሽ ከልቤ በቃ የእውነት ምን አይነት ወይ እግዚአብሔር ምናምን እላለሁኝ አንዳንዴ ሳያወራ ለካ ማውራት ቃል ሳያወጣ ያጽናናሻል። ኢሬሌቨንት ነው ወሬው ለካ እና በቃ ሂዝ ፕሬዘንስ በጣም ያጽናናኛል ከብዙ ነገሮች በቃ ከብዙ ነገሮች ማለት ነው። እና ብዙ ነገር እንዳሳልፍም እንድበረታም ምክንያት የሆነኝ እሱ ነው ብዬ ነው ማስበው። እና ብዙ ብርታቴም ነው ጥንካሬም ነው ያው ጸጋይም ነው። እውነት ለመናገር ጸጋ የሚለውን ነገር ስታነሽ እንደውም ትዝ አለኝ ባለፈው ስናወራ በጣም ቅድምም ነካ አድርገሽዋል። በእርግጥ ይሄ ነገር በቃ ቁጣ ነው የመጣብኝ ብለው የሚያስቡ ሰዎች አሉ ብለሽ ነበር። እሷን ብትደግሚልኝ ደስ ይለኛል። ያ ምን መሰለሽ አንዳንድ ሰዎች አሁን እንደው እግዚአብሔር ምን አድርጌው ምን በድዬው ነው እንዲህ የሰጠኝ ምናምናም ብለው በጣም በህይወታቸው የሚያማርሩ ሰዎች አሉ። እና እኔ ፍሮም ዴይ ዋን የማስብበት ነገር ምንድን ነው በቃ ፈጣሪ አይሳሳትም። እኔ የማምነው እምነት ኦርቶዶክስ ክርስቲያን ነኝ። እምነቴ ፈጣሪ አይሳሳትም፣ እግዚአብሔር አይሳሳትም። ልጄን የሰጠኝ እግዚአብሔር ነው፣ ሰው አይደለም የሰጠሽ። አንቺ ልጆችሽን የሆነ ሰው አምጥቶ አልሰጠሽም፣ እግዚአብሔር ነው የሰጠሽ። ስለዚህ እግዚአብሔር ሲሰጥ ደግሞ አይሳሳትም። ለእኔ ከጋቢ የተሻለ ልጅ ሊኖረኝ አይችልም። ለሱም ደግሞ ከኔ የተሻለች እናት ሊኖረው አይችልም። ስለዚህ አም ቹዝን እውነት ለመናገር እና በቃ የተመረጥኩኝ እግዚአብሔር በጣም አብዝቶ ያመነኝ ሰው ነኝ ብዬ ነው ማስበው ለልጄ እናት ለመሆን ማለት ነው። በተለይ ለሌላ ልጅ ሳይሆን ለልጄ ለጋቢ በቃ የተመረጥኩኝ የታመንኩኝ ነኝ ብዬ ስለማስብ ፈጣሪ ካመነኝ በዚህ ልክ ራሴን ዳውት የማደርግበት ምክንያት ደግሞ መኖር የለበትም። እና ብዙ እናቶችን እኔ ባለኝ አጋጣሚ የምለው ያንን ነው። ቀንድኛ ልዩ እግዚአብሔር በጣም ብዙ ያየልን ነገር አለ፣ እኛ ማናቀው እሱ ያየልን ነገር ስላለ ፈጣሪን ብናምነው እና ለፈጣሪ መተው የእግዚአብሔርን ለእግዚአብሔር ትተን እንደ ሰው ያው መጸለይ አለ፣ ለልጅሽ ጥሩ መመኘት አለ።
እንኳን ለልጅሽ ለጎረቤትም ለጓደኛም እንጸልይ የለ ለሀገርም ምናምንም እኮ እንጸልያለን። ስለዚህ ያው እንደ እናት እንደ ወላጅ ማድረግ ያለብንን እያደረግን የፈጣሪን ደግሞ ለፈጣሪ ትቶ ሚራክልን ከእግዚአብሔር መጠበቅ። እኛ ሚራክል አድራጊ አይደለም። የእኛ ሚራክል ግን እች ቀላሏ ነገር እና ትንሿን ነገር ስታይ ለእኔ ሚራክሌ እንደሱ ነው ማለት በቃ ተአምር ብዬ የምለው እንዳልኩሽ ነው። ምናልባት ጋቢ አጨብጭብ ብዬው ካጨበጨበ ለእኔ ትልቅ ሚራክል ነው። ምክንያቱም ማጨብጨብ ዝም ብሎ በእንትን የሚመጣ ማለት አይ ዶንት ቴክ ኢት ፎር ግራንትድ አጨብጭብ ብለሹ ላይ አጨበጭብ ስለሚችል ማለት ነው። እሱን ተምሬያለሁኝ። ያን ለእኔ ሚራክል ማለት እነዚህ ስሞል ነገሮች ትንንሽ ነገሮች በየቀኑ የምኖራቸው ህይወቶች ስለሆኑ ዳት ኪፕስ ሚ ጎይንግ። በጣም ጥሩ ነው። እና የዛን ቀን ስትይ በቃ እኔ የእግዚአብሔር ቁጣ ነው የሚለውን ነገር አልስማማም ብለሽ ነበር እና ይሄ ይባላል። በእርግጥ ግን እኔ የምልሻው ኢትዮጵያ ውስጥ በነበርንበት ሰዓት ምናልባት እንዲህ አይነት ነገር ልትሰሚ ትችላለሽ፣ ግን በዚህ ዘመን ብዙ አልሰማውም ነበር እና አንቺ እንግዲህ ቢያጋጥምሽ ነው እንደዛ ያልሽው። ስለዚህ ያለ እኔ በጣም አቲቱድ አለ አይደል? አቲቱድ ደግሞ ሁሉ ነገር አቲቱድ ኢዝ ኤቭሪቲንግ ይባላል። አንድ ነገር አቀባበልሽ በጣም ይወስኗል። እና አንቺ አሁን ሳይሽ ሁሉ ነገር እንዳልሹ ነው። ኦልሬዲ ሆኗል። እግዚአብሔር ሰጥቶሻል። እንደው ይሄን ነገር ቀለል አድርጌ ስለሆነ ስላልደረሰባት ነው እሷ ሊለኝ ይችላል ሰው፣ ግን አቀባበልሽ በጣም ይወስነዋል ሁሉን ነገር እና እጅሽ ላይ የመጣውን ነገር ኦልሬዲ አንቺ የምትቀበይበት አሁን ያልሽበት መንገድ እግዚአብሔር ምን ያህል ቢያምነኝ ነው እንደዚህ አይነት ልጅ እኔ እንድንከባከብ የሰጠኝ ብሎ ማሰብ በጣም በጣም ትልቅ ነገር ነው። በጣም ደስ የሚል ነገር ነው። ያልጠበቅኩት እንዳልሹ ዲና ያላለ ማማረርም ሊኖር ይችላል። የሰው ልጅ ሁሉ ነገር ተደርጎለት እንኳን ያማርራል አይደለም? እና በጣም ያስገርማል አቀባበልሽ። በጣም ደስ ይላል፣ ያስቀናል። ቴንክ ዩ። እሺ ራሄልዬ፣ እስቲ አሁን ደግሞ ለሌሎች ድምፅ የመሆን ስራ ከዚህ በተጨማሪ እነዚህም በተመለከተ ገና ከመምጣትሽ እንግዲህ ብዙ ነገር ላይ ኢንቮልቭ እያደረግሽ ነው ይህንን ነገር ለመቀየር እና ለሌሎች ድምፅ የመሆን ስራ እየሰራሽ እንደሆነ አውቃለሁ። እና በተጨማሪ ደግሞ መደበኛ ስራሽንም አልተውሽም፣ ቀጥለሻል። በዛ ላይ ልጅ ማሳደግ አለ። ብቸኛ ሆነሽ ነው ልጅሽን የምታሳድጊው እና ይህን ነገር ያነሳውልሽ ለምንድን ነው? ብዙ ጊዜ በተለይ ሴቶች ላይ እናቶች ላይ ያው እኔም በራሴ አትሳም ፖይንት የነበርኩበት ስሜት ስለነበረ ነው እና ትልቅ ነገር አለ፣ ችግር አለ። አንዳንዴ የራስሽን ካሪየርሽን ወይም መግባት የምትፈልግበትን የስራ መስክና የቤተሰብን ጉዳይ ወይ ልጅ የማሳደግን ጉዳይ አስታርቆ የሚሄድ ነገር በጣም ከባድ፣ በተለይ እዚህ ሀገር ኢትዮጵያ ያው በዙሪያሽ ብዙ እርዳታ ስላለሽ ቀለል ይላል። እዚህ ግን ስትመጪ መማር ትፈልጊያለሽ፣ መሻሻል ትፈልጊያለሽ፣ ወይ ትገቢያለሽ፣ ትውጫለሽ። 4 ዓመት የሚፈጀው ትምህርት 8 ዓመት ሊፈጅብሽ ይችላል። ምክንያቱም ከሌሎች የስራ ኃላፊነቶች ደምረሽ ነው በተጨማሪ ነው የምትስሪ። ወይ ደግሞ ከዛ ደግሞ እሱንም ከጨረሽ በኋላ አይኔ በቃ ልጆች የማሳደግ ነው ያለብኝ እንደዚህ በቃ የጥፋተኝነት ስሜሽ የሚሰማሽ ነገር አለ እና እንዴት ነው ማስታርቀሽ መሄድ የቻልሽው እናትነትን? እና አንቺ ደግሞ የአንቺ ስራ ደግሞ ደብል ነው እንግዲህ ከሌላው አሁን ከማወራልሽ አይነት ምክንያቱም በጠቀስሻቸው ምክንያቶች በልጅሽ ሁኔታ የአንቺ ደግሞ ተጨማሪ ደብል ነው። እንዴት ነው ይህን ሁሉ ነገር አስታርቀሽ መሄድ የቻልሽው? አዎ እንዴት መሰለሽ፣ እኔ አሁን እናትነት እናት የሆንኩት ከ5 ዓመት በፊት ነው። እንግዲህ ከ5 ዓመት በፊት እናት አይደለሁም፣ ሴት ነኝ፣ ራሄል ነኝ። እና እናትነት የሆነ የሰጠኝ ጸጋ አለ፣ አብሮት የመጣ ትልቅ ጸጋ አለ። እና ያ ጸጋ ግን ማንነቴን አይቀይረውም ወይም አልቀየረውም፣ መቀየርም አለበትም ብዬም አላስብም። ምክንያቱም ከዛሬ 5 ዓመት የነበረችው ራሄል ህልም አላት፣ መሄድ የምትፈልግበት መኖር የምትፈልገው ህልሞች አሏት፣ ቪዥኖች አሏት። እና እናት ስለሆንሽ ብቻ ይሄኛውን ህልምሽን ትተሽ ወይም ቪዥኖችሽን ድሪምሽን ምናምን ትተሽ እናት ብቻ ሆኝ የሚባል ነገር የለም። ለምሳሌ አንድ ሰው በሙያው ሐኪም ሊሆን ይችላል። ከዛ ሐኪም ሆኖ ደግሞ እስቲ ደግሞ ሌላ ደግሞ ሙያ ልጨምር ብሎ ምህንድስናም ሊያጠና ይችላል።
ፎር ዛት ማተር እና መሐንዲስ ስለሆነ ሐኪምነቱ ይቀርበታል ማለት አይደለም። ሁለቱንም አጣጥሞ መሄድ ያስፈልጋል እና ትልቁ ነገር አይ ቲንክ እኔም ስለደረሰብኝ እና በተለይ ብላክ ኒውካመር ማምስ የሚለውንም ኢኒሼቲቭን ምናምን አንዱም የጀመርኩበት ዓላማ ይሄ ስለሆነ ነው እና ዩዥሊ እናት ስትሆኚ እናት ብቻ እንድትሆኚ ይጠበቃል። በተለይ የኛ ማህበረሰብ በተለይ የጥቁሩ ማህበረሰብ ላይ ኬር ጊቨር ሮል ነው ሊኖርሽ የሚገባው እና ከዛ የሆነ አምቢሽን ሲኖርሽ ህልም ሲኖርሽ ትልቅ ቦታ መድረስ ያለብኝ ቦታ አለ ብለሽ ደግሞ ለራስሽ ስትሄጂ ያው የማህበረሰቡም ጉተት አለ። እንዴት ልጅሽን አታሳድጊም ወይ አርፈሽ አትኖሪም? እንደዚህ አይነት ነገሮች አሉና እነዚህ ነገሮች እኔ መቅረት ያለባቸው ይመስለኛል፣ እውነት ለመናገር ማለት ነው። እኔ ደግሞ ፐርሰናሊ ደግሞ አንደኛ ስራዬም ህይወቴም ኑሮዬም ሁሉም ሰው መርዳት በጣም የሚያስደስተኝ ነገር ነው። ላይክ ሁል ጊዜ የሆነ ነገር ላይ ስደርስ ፈጣሪ ያንን መረዳት ያንን እውቀት እዛ ቦታ ያሰጠኝ ያስቀመጠኝ ለአንድ ለእኔ ብቻ አይደለም። ኢት ካምስ ዊዝ ሬስፖንሲቢሊቲ እና ያ ሬስፖንሲቢሊቲ ደግሞ ከኋላ ለሚመጣው ለአንድም ሰው ህይወትን ቀለል ማድረግ ከቻልኩኝ እኔ ሄድኩበትን መንገድ በጣም ረጅሙን ማሳጠር ከቻልኩኝ ህልሜ ተሳካ ማለት ነው ለኔ። ከዛ ደግሞ ስራ መፈለግ ህይወትን ደግሞ ለማቆም መሞከር በራሱ ራሱን የቻለ ቻሌንጅ አለው። ይሄ ቅድም የነገርኩሽ የባህላችን የካልቸሩ ምናምን የሚጎትትሽ ነገር አለ። እሱን ተቋቁመሽ ደግሞ ስራ ስትፈልጊ የኬርቴኪንግ ሮሉ ደግሞ ይመጣብሻል። ምክንያቱም ቅድም እንዳልሽው ኢትዮጵያ ውስጥ ቢሆን እርዳታ አለሽ። ኢትስ ጀስት ቪሌጅ ዛት ሬይዝስ አ ቻይልድ። እዚህ ሀገር ብቻሽን ነሽ። ለስራም ስትይዥ ደግሞ ልጅሽን የሚይዝልሽ የለም። ልጅሽን ትምህርት ቤት ለማስገባት ወረፋውን የምታውቂው ነው። በተለይ የህፃናት ምናምን ሲሆኑና ዴኬር ምናምን የዴኬር ዌይት ሊስት እዚህ ሀገር ላይ ሰው ብዙ ሆኖ ነው እንግዲህ የዴኬር የሚመዘገበው እና ኤግዛክትሊ እና እነዚህ ነገሮች ራሱ ቤሪየር አለው። እንኳን አንቺ ወደኋላ ቀርተሽ ይቀርና እንደው ላስመዝግብም ዛሬ ስራ አግኝታሽ ለምሳሌ ልጅሽን ሄደሽ ነገ ዴኬር ማለት አትችይም። በቃ ቀድሞሽ ነው it takes years exactly months እና ያንን ቀድሞ ማድረግ እኔ እንግዲህ ይሄ ሁሉ ተሳክቶልኝ ማለት እንደመጣሁኝ ልጄን ትምህርት ቤት አስገብቼ እንደመጣሁኝ የዲያግኖሲስ አስደርጌ ከዛ እንደመጣሁኝ ዌት ሊስት ውስጥ ሆኖ ከዛ ደግሞ ስራ ፈልጌ ስራ ስገባ ደግሞ ያው የገጠመኝን ቻሌንጆች ናቸው ወደ እንትን ያልኩትና ልክ ትዝ ይለኛል ቤትም አግኝቼ ህይወትንም በቃ መጀመር ስጀምር እንዴ it can't be this difficult እንደኔ ያለ አቅም በቃ እኔ እንደዚህ አቅሙ ኖሮኝ ለኔ እንደዚህ ከከበደኝ ሌላው ደግሞ እንዴት ሊሆን ይችላል? ገባሽ? ሶ አትሊስት የሆነ መጽናኛም መማማሪያም የሚሆን ፕላትፎርም ነገር ያው የእናት ለእናት ንግግር ሶሻል ሰፖርት በማድረግ ነው አትሊስት። ምክንያቱም እኔ ያለፍኩበትን ነገር ለሆነ ሰው ስትነግሪው አሀ ይቻላል እንዴ ምናምን ብሎ ሰዎች የመቀየር ነገር ተስፋ ሊጭርባቸው ይችላል እና እኔ የማውቀውን ኢንፎርሜሽን ከሌላዋ እናት ከወሰድኩ ሌላዋ የምታውቀውን እኔ ማላውቀውን እንደዚህ እየተማማርን የራሳችንን ሶሻል ሰፖርት ክሬት እናድርግ ከሚል እሳቤ መጣ ነው እና አትሊስት ስራዎችም ደግሞ እንዳልኩሽ የስፔሻል ኒድስ አይ ቲንክ የዲስብሊቲ ወርልድ ላይ ነው የምሰራው። ኢንክሉዥን ሬጉላር ስራሽ ማለት ነው እና በቃ ሁሉም ነገር የተያያዘ ነው እውነት ለመናገር እና አንዳንዴ በቃ እንደ እግዚአብሔር ጀስት ዲቫይን ኢንተርቬንሽን እላለሁ እና ለዛም ነው በጣም ከባድ የማይሆነው ስሙ ይለያይ እንጂ ስራው ግን ስፔሱ ግን አንድ አይነት ነው። ከስኩል ቦርዱ ጋር በተያያዘ ከቶሮንቶ ዲስትሪክት ስኩል ቦርድ ጋር ቅድም መግቢያ ላይ ጠቅሼዋለሁ፣ ግን አንቺ በደንብ ኦልሬዲ ጀምረሽዋል። እንግዲህ እኔ ያለፍኩበትን ለእኔ ያስቸገረኝ ነገር ለሌሎች ማስቸገር የለበትም በሚል ተነሳሽነት የጀመርሽው ነገር አለና እስቲ እሱም በደንብ አስረጅልን።
ያ እሱን ከማለቴ በፊት ልክ ነሽ እስከዳር ላይ እኔ ማለት የፈለኩት ይሄ አንድ የግድ አንድ እናት አንድ መንገድ ብቻ ነው ትክክል ትክክል ነው። አይደለም። እኔማ እኔ ገብቶኛል ሰዎች የኔም አስተሳሰብ እንደዛ ነው። ግን ምርጫ ካላት እና ከመረጠች እና በምትመርጠው መንገድ እና ህይወት ሰፖርት መደረግ አለባት ብዬ ነው ማምነው። ምክንያቱም ወደሽ የምታረጊው ነገር መሆን ያለበት እንጂ ተገደሽ መሆን የለበትም። ምክንያቱም አንዱ ከአንዱ አንዱን መሆንሽ የግድ እናት ስለሆንሽ ሌላውን ከመሆን አያስቀርሽም አያስቀርሽም። አይ ግን እኔ ይሄንን ነው የመረጥኩት የምወደው ነገር ነው እና የምፈቅደው ነገር ነው ካለች ግን አንድ ሴት ያንን ማክበር ያስፈልጋል። ትክክልም ነው። ያንን ግድዊል እና ራሱ ኬር ጊቪንግ ትልቅ ስራ ነው። ያንን በጣም አከብራለሁኝ። ብሌሲንግ ያንን ማድረግ መቻል። ግን የምንኖርበት ሀገር ብዙ ጊዜ ይሄንን እንድናደርግ ይሄን እድል አይሰጠንም። በተለይ ደግሞ ብቻሽን ከሆንሽ ምርጫም የለሽም። ፋይናንሻሊም ራሱ ላትቺ ትችያለሽ። ለምሳሌ እኔ እንዳልኩሽ ልጄ ቴራፒ መጠበቅ በራሱ ሂዝ ኦን ዌት ሊስት ለዚህ ሁሉ እንግዲህ 3-4 ዓመት ማለት ነው። ከዚህ በኋላ እንደገና ሌላ ጥበቃ አለ እና በዚህ ሁሉ ጊዜ ውስጥ ግን ልጄ ቴራፒ ባያደርግ የበለጠ ማሳየት ያለበትን ለውጥ ማሳየት ያለበትን ያገኝሻል። ስለዚህ ለእኔ እንደኔ አይነት መስመር ላይ ላሉ እናቶች ያው ማገዝና መተጋገዝ ስላለብን ነው የብላክ ኒውካመር ማምስ ኢኒሺየቲቭ የተፈጠረው ማለት ነው። በዚሁ አጋጣሚ ብላክ ኒውካመር ማምስ ምንድን ነው የምናደርገው? ያው እየተገናኘን በይና ከዛ ደግሞ ወደ ቲዲኤስቢ ትሄጂልኛለሽ። በየጊዜው እየተገናኘን ምንድን ነው የእናቶች ችግር፣ ለምሳሌ የሜንታል ሄልስ ችግር፣ ስትረሱ፣ በርናውት ማድረግ አለ። ብቻ እንደዚህ አይነት አሁን ስፔክትረም ላይ ያሉ ልጆችን ራሱ ብቻሽንም ባትሆኝ ራሱ ከህይወት አጋርሽ ጋር ማብረሽ ብታሳድጊም ከባድ ነው። በርናውት የምትሆኝበት ቻንስ በጣም በጣም ሀይ ነው። ስለዚህ ሳይኮሎጂካሊ እንዴት ራሳቸውን ቴክ ኬር ማድረግ ይችላሉ፣ ሜንታል ሄልስ በመወያየት ሼር በማድረግ የሆነ የማህበራዊ ሰብ እንቅስቃሴ ነው የሚባለው። ቨርቹዋል የሆነ ሚቲንግ አለን። አንዳንድ ሰርቪሶችን ደግሞ የት ማግኘት እንዳለባቸው እናጠቁማቸዋለን። ብዙ መረጃ መለዋወጥ ላይ አንዳንድ ጊዜ ሃንድሶን ሰፖርት የሚያስፈልጋቸው ለምሳሌ ከቋንቋ ጋር ችግር አጋጥሟቸው ፎርሞችን መሙላት ላይችሉ ይችላሉ። እንደዚህ አይነት እገዛ የሚያስፈልጋቸውም እናቶች ወይም ቤተሰቦች ካሉ እሱንም ሰፖርት እናደርጋለን በዚህ በብላክ ማምስ ኢኒሺየቲቭ ላይ። እንደው እንድናነሳው ብዬ ነው። ባለፈው ስናወራ ሰርቪሶቹ እያሉ ራሱ ለሰርቪሶቹን ባለማወቅ አፕላይ ባለማድረግ ነው የማይጠቀሙ ብዙ ሰዎች አሉ ብለሽ ነበር እና እነሱን ነገሮች በዛው ብትጠቅሽልኝ። ስለ ሬስፓይት ኬር ምናምን ያወራን ይመስለኛል እና እንዴት ነው ማግኘት የሚችሉት? ያ ነገር ደግሞ ምንድን ነው የሚያካትት? እንግዲህ ኦንታሪዮ ያው እኛ ባለንበት ፕሮቪንስ ላይ የተለያዩ ሰርቪሶች አሉ። የገቨርንመንት ፈንድ ሰርቪሶች አሉ። ሁሉም አብዛኛዎቹ ኦልሞስት ኦል ሪኳየር ያደርጋሉ። ዲያግኖሲስ ማለት ሊኖርሽ ይገባል። ባለሙያ አይቶ መርምሮ ልጅሽን የሚሰጥሽ ዲያግኖሲስ ያስፈልጋል። እነዚህን ሰርቪሶች አክሰስ ለማድረግም አፕላይም ለማድረግ ማለት ነው። እንደተባባል ነው። እሱ ደግሞ ራሱ ጊዜ የሚወስድ ነገር ነው። ስለዚህ እንግዲህ እዚህ ጋር ደግሞ ያው የምርጫና የአቅም ጉዳይ አለ። አንዳንድ ሰው አቅም ካለው በግሉ ፕራይቬቶች ላይ ዲያግኖስ ማስደረግ ይችላል። አንዳንድ ሰው ደግሞ ይህንን ካልቻለ የመንግስት ስትራክቸሮችን ጠብቆ መንግስት ላይ ዲያግኖስ መደረግ የመንግስት ፋሲሊቲስ ላይ ማለት ነው። እሱ የግድ ዲያግኖሱ በጣም ለሁሉንም ሰርቪሶች አክሰስ ለማድረግ ማንዳተሪ ነው። ለምሳሌ የኦንታሪዮ ኦቲዝም ፕሮግራም ይሄ ኦኤፒ የሚባለው ለስፒች እና ለላንጉጅ ቴራፒ፣ ለኦቲ ኦኩፔሽናል ሄልዝ ኦኩፔሽናል ቴራፒ ምናምን ለማድረግ የሚያስፈልግሽን እርዳታ የሚሰጥሽ ፕሮግራም ኦኤፒ ነው።
እንደምታውቂው ለምሳሌ እዚህ ሀገር የሄልዝ ኢንሹራንስ ከቨሬጅ አለ፣ ኦሂፕ አለ እና ኦሂፕ አንፎርቹኔትሊ እነዚህ የኦቲዝም ሰርቪሶችን ከቨር አያደርግም። የስፔች ቴራፒ፣ ኦኩፔሽናል ቴራፒ በብዛት የኛ ልጆች ያስፈልጋቸዋል እና እነዚህን እንግዲህ ሰፖርት የምታገኘው ወይ በራስሽ የፕራይቬት ኢንሹራንስ ከሌለሽ በስተቀር አውት ኦፍ ፖኬት በመክፈል ነው። አለበለዚያ ደግሞ ኦኤፒ መጠበቅ ነው። ሌሎች ብዙ ኤጀንሲዎች አሉ እነ ሰሪ ፕሌስ፣ ኦቲዝም ኦንታሪዮ፣ ኬሪ ፕሌስ፣ በጣም ብዙ ዲቨሎፕመንታል ሰርቪስ ኦንታሪዮ ዴሶ አለ። ኤግዛክትሊ። እና እነዚህ ሰርቪሶች ብዙ ናቸው። ሌላው ኤሲኤስዲ የሚባል ሰርቪስ አለ። ይሄ ሪስፔክት ኬር፣ ለምሳሌ ማረፍ ብትፈልጊ ካምፕ ለልጆቹ ወይ ኤኒ ካይንድ ኦፍ ሰርቪስ፣ ለምሳሌ ሚውዚክ ቴራፒ ሊሆን ይችላል፣ ወይም ደግሞ ዲፍረንት ፊዚካል አክቲቪቲ ሊሆን ይችላል። እነዚህ ለልጆቹ ብቻ ይጠቅማሉ ብለሽ የምታስቢው እንደወላጅ እነሱን ለማግኘት የሚያስችልሽ የተወሰነ ሰፖርት አለ። እሱም ኤሲኤስዲ ወይም ደግሞ ከፍ ላሉ ልጆችም አለ። አይ ቲንክ ከ18 ፕላስ በፓስፖርት ፕሮግራም ይባላል። እሱም ያው አሁን እነሱን ስታገኝ ገንዘቡን ነው የሚሰጡሽ ወይስ አንቺ ለፕሮግራሞቹ ሬጅስተር አድርገሽ ቀጥታ ነው የሚከፍሉልሽ ወይም ገንዘቡን ሰጥተውሽ አንቺ ነሽ ለዛ ሰርቪስ የምታውይው? እንዴት ነው? እንደ ፍላጎትሽ ነው። አይ እኔ ራሴ ማኔጅ ማድረግ እችላለሁኝ ካልሽ ገንዘቡን ይሰጡሽ እና ያው ሪምበርስ አይሰጡሽም። ገንዘቡ ምንድን ነው ይነግሩሻል። በጀትሽን ለምሳሌ እና ሪሲቱን ሪምበርስ ታደርጊያለሽ። በአመት ይሄን ያህል ብለው መጀመሪያ አፕሩቭ ሲያደርጉሽ ባጀትሽንም አፕሩቭ አድርገው ይነግሩሻል። ስለዚህ እዛ አፕላይ ስታደርጊ ገና ፈንዲንጉን አፕላይ ስታደርጊ ወይ በግልሽ ራሴ ማኔጅ አደርጋለሁ ብለሽ ታደርጊያለሽ፣ አለበለዚያ ደግሞ ድርጅቶች አሉ ይሄን ማኔጅ የሚያደርጉ ማለት ነው። በእነሱ በኩል ታደርጊያለሽ። እኔ እስካሁን በራሴ ነው ማደርገው። የምመክረውም ብዙ ሰዎችንም የምመክረው በራሳቸው አድርጉ ነው የምለው። እዛ ሪሲት አቅርበሽ ሪምበርስ መደረግ ማለት ነው። ልክ እንደ ኢንሹራንስ እንደምናምን ማለት ነው። እንደዛ ነው የምታደርጊው። ያ እና ለዚህ ሁሉ ነገር ግን መጀመሪያ ዲያግኖሲስ ያስፈልጋል፣ ትልቁ ነገር ማለት ነው። ስለዚህ እሱን ያላደረጉ ሰዎች ልጆቻቸው ዲያግኖሲስ ከሌላቸው ቶሎ ማድረጉ ይመከራል ማለት ነው። በጣም በጣም ጥሩ ነው። እንግዲህ እና እርግጠኛ ነኝ ብዙ ሰው ይጠቀምበታል። እንግዲህ ተመልካቾቻችን ውይይታችንን ቀጥለናል። ወደ ማጠቃለያ እየደረስን ነው። በጣም ጠቃሚ መረጃ እያገኛችሁበት እንደሆነ ተስፋ አደርጋለሁ። ጥያቄ ካላችሁ ወይም ሌሎች የምታስቡት ነገር ወይም ደግሞ እናንተም ተመሳሳይ ልምድ ካላችሁ ሀሳብ መስጫ ሳጥኑ ላይ ብታስቀምጡልኝ ደስ ይለኛል። እንግዲህ ራሄልዬ ያጠቃልልን ነው እና ከማጠቃለላችን በፊት የስኩል ቦርዱን ጉዳይ ደግሞ አስረጅልን ለተመልካቾቻችን። ስኩል ቦርዱ ምን መሰለሽ፣ ብዙ ጊዜ አሁን የኛ የኢሚግራንት ፋሚሊ ነው እንግዲህ ብዙ ነገሮችን ከራሴ ችግር ነው የምነሳው እና የብላክ ማምስ ኢኒሺዬቲቭንም ክራስሮትንም ስንፈጥር የራሴን ችግር ነው እንግዲህ እኔ ብቻ አይደለሁም ምናምን ይሄ ችግር ሊኖረኝ የሚገባው ያለፍኩበት ብዬ ነው። አሁን ደግሞ ሪሰንትሊ የሞቲቬት የሚባል ግሩፕ ክሬት አድርገን እሱ ደግሞ ምንድን ነው መሰለሽ በጣም ለምሳሌ እኔ ከመጣሁ ኦልሞስት ሊትራሊ 1 ዓመት ፈጅቶብኛል ልጄን ራይት አኮሞዴሽን እንዲያገኝ ማለት ነው። እና ዲያግኖሲስ ኖሮኝ ትምህርት ቤት እንግዲህ በየጊዜው አድቮኬት እያረኩኝ ብዙ ኢሜይል እየጻፍኩኝ ግን ኢት ዋዝ ቬሪ ዲፊካልት። በቃ አንድ ያልጠበቅኩት ነገር ነው እዚህና ወደኋላ ተመልሼ አሁን ላይ ሆኜ ወደኋላ ስመለከት አይ ዊሽ የሆነ ሰው ወይም ደግሞ ይሄ መረጃ የሚሰጠኝ አካል ቢኖር ኖሮ ይህን ያህል ምናልባት ባይሆንብሽም ነበር። ስለዚህ እኛ የምናደረግኩ ይመስልሽ ፔቲሽን አሰባሰብኩና የዛሬ 6 ወር 7 ወር ገደማ የቲዲኤስቢን ኦል ኢንክሉሲቭ መሆን አለበት። እንግዲህ ከ60% ኦፍ የቲዲኤስቢ ክላይንት ኢሚግራንት ፋሚሊ ነው። በተለይ እንደዚህ እንደ ቶሮንቶ አይነት ከተማ መልቲካልቸራል የሆነ ከተማ
ቲዲኤስፒ ማለት እንግዲህ ለተመልካቾች ግልጽ ለማድረግ ቶሮንቶ ዲስትሪክት ቦርድ ማለት ነው። እና እዛ ላይ እንግዲህ ኦቨር 500 የሚሆኑ ትምህርት ቤቶች አሉ እና ግን ኢን ጀነራል ኦቨር 60% የቲዲኤስፒ ክላይንት ኢሚግራንት ነው። ይህም እንደሚባለው አዲስ የመጡ ኒው ካመርን በተለይም ላይክ እናንተን ጨምሮ እኛንም ኒው የህዝብ ትምህርት ቤት ማለት ነው አይደል? ፐብሊክ ስኩል የቲዲኤስፒ የፐብሊክ ስኩሎች ኖርማሊ ግን ኖርማሊ ክላይንቶቹ ብዙዎቹ ካናዲያን ቦርን አይደሉም ወይ ኢሚግራንቱ ነው አብዛኛው 60% እና ከዛ በላይ የሚሆነው። ስለዚህ በቋንቋችን የመገልገል በቋንቋችን አገልግሎትን የማግኘት መብት ሊኖረን ይገባል እና እኔ ምንድነው እሱ ከጥቂት የሆኑ እናቶች እንደኔ አይነት 5 ምናምን እንሆናለን እና እንደኔ አይነት ቻሌንጅ የገጠማቸውን ሰዎች ጋር አንድ ላይ ኦርጋናይዝ አድርገን ፔቲሽን አሰባሰብን እና ቲዲኤስፒ ላይክ ለእናቶች ለኢሚግራንት ፋሚሊስ ገና ልጃችንን የምናስመዘግብበት ቀን ኦሪንቴሽን ፓኬጅ እንዲሰጠን ሪኳስት አደረግን ማለት ነው። እዛው ላይ ደግሞ እኔም ሼር ያደረኩት የቅድም ያልኩሽን የኔን ኤክስፒሪየንስ 1 ዓመት ፈጅቷል በልጄ ላይ እና ይሄንን 1 ዓመት ልመልሶ አልችልም ወደኋላ አድርጌ። ዛሬ ላይ ለምትመጣ አንድ እናት ግን 1 ዓመት ልጅሽ ይጠብቅ ሰርቪስ እስከምታገኝ ማለት it's just a torture። ስለዚህ I have to make it a simple ከኔ በኋላ የተደራጀ መረጃ ወይም ደግሞ ክሊር የሆነ ጋይድላይን ቢኖር ማለት ነው። ያው እዚህ ቦታ ነው እዚህ ጠይቂ ልክ እዛኛው ቢሮ ሂጂ እዚኛው ቢሮ ሂጂ እንደምትነት ማለት ነው። በዛ የምታሳልፊውን ጊዜ አንድ የተቀናጀ የተደራጀ ነገር ቢኖር ኦኬ this is the first step ይሄንን ማድረግ አለብኝ ያንን ለማቅለል ነው አይደል? ኤግዛክትሊ። እና ምንድነው እሱ ፔቲሽን ሰባሰብኩኝና ወደ 500 ምናምን ሰዎች ሳይን አደረጉ ያንን ፔቲሽን። እሱን ይዘን ወደ ቲዲኤስፒ ቦርድ አፕላይ አደረግን ማለት ነው። እና እዛ ማናት ይችልች ምንድን ነው አላማዋ ምናምን የሚል እንትን ነበርና እና መተሽ ኢሹሽን አቅርቢ ተባልኩኝ። ዲሴምበር ላስት ይር አይ ፕሬዘንትድ በተለይ ይሄ ከስፔሻል ኒድ ጋር ያለውን ጋፕ በእኔ ላይ እኔ ያሳለፍኩትን እኔ ያየሁትን ጋፕ አቀረብኩኝ። በሚገርምሽ መልኩ በተለይ ይሄ የኦሪንቴሽን ፓኬጁን መኖር አለበት የሚለው ጥያቄ ኢቨን ሎካሎቹ እዚህ ሀገር ተወልደው ያደጉ ሳይቀሩ ምክንያቱም እንደሰድ ፈርስት ታይም ማም ስትሆኝ ፈርስት ታይም ፓረንት ስትሆኝ አይገባሽም። still have to navigate the system exactly። እና ይሄ እኮ ለኒው ኢሚግራንቱ ብቻ ሳይሆን ለእኛም የሚጠቅመን ነገር ነው ምናምን ብለው በጣም የሚገርም አይነት ሰፖርት ነበር ያገኘሁት። እና as part of that ዴፒቴሽን አቀረብኩኝ። በጣም ብዙ ጥያቄዎች ነበሩ። ለምን ምንድነው አላማሽ? what are you trying to achieve in this? ምን አይነት who's behind this ምናምን ገባሽ አይደል? በጣም ብዙ ስክሩቲናይዝ የተደረገ ፕሮሰስ ነበር። ከዛ ግን ያው ሁሉንም አስረዳን። so they invited me to sit as a PIAC የቶሮንቶ ዲስትሪክት ቦርድ ፓረንት ኢንጌጅመንት ኮሚቴ አባል አድርገው ሜምበርሺፕን ኢንዶርስ አደረጉኝ። ይሄ ማለት ምን ማለት ነው እንግዲህ ላይክ ኢንዲቪጁዋል ኬዝ አናወራም ብዙ ጊዜ ያዳለበ ፖሊሲ ሌቭል ላይ ለምሳሌ ልጆችሽ ቡሊ ቢሆኑ ትምህርት ቤት ላይ ዲስክሪሚኔትድ ቢሆኑ እነዚህ ሲስተሚክ የሆኑ ኢሹስ ላይ ስፔሻል ኒድስም ጋር ደግሞ ተያይዞ አንዳንድ ሰርቪስም አለማግኘት ዲናይድ መሆን ምናምን ነገሮች አሉ ሂር ኤንድ ዴር የምንሰማቸው እና እነዛ ነገሮች ዲስከስ የሚደረግበት ቀጥታ ከቦርዱ ጋር ፖሊሲ ሌቨል ኢሹዎችን አድሬስ የምናደርግበት ፕላትፎርም ነው ማለት ነው። ስለዚህ በዚህ አጋጣሚ እንግዲህ ቶሮንቶ ዲስትሪክት ቦርድ ውስጥ ልጆቻችሁን የምታስተምሩ ወላጆች ቡሊንግ፣ ዲስክሪሚኔሽን፣ የተለያዩ ከልጆቻችሁ ላይ የሚደርሱባቸው ጫናዎች ካሉ በዚህ አጋጣሚ you can reach out to me ማለት ነው። በጣም ትልቅ ነገር ነው። እንግዲህ አሁን ይህንን ስትይ የገባኝ ነገር ኢኒሼቲቭ ቅድም ስለ
ቶሮንቶ ዲስትሪክት ስኩል ቦርድ ስታወሪ ያው ቶሮንቶ ያው መልቲካልቸራል ከተማ መሆኗ የታወቀ ነው። እንደ ኤሪያው ይለያል። ቲዲኤስቢ አንዳንድ ኤሪያዎች ላይ ስቴጅ ብዙ ነው አዲስ የመጣ ሰው የማታይበት ይኖራል። ግን ያው አለ በየቦታው አለ እንደ አንድ የሚሆን ሁለት የሚሆን ሶስት አንዳንዶቹ ጋር ስትሄጂ ምንም የማታይበት ኤሪያዎች አሉ። እሱ ያው ራሱን የቻለ ሌላ ምክንያት ያለው እንደ ኮሚኒቲው ይወሰናል። ነገር ግን አሁን እንደዚህ ስትይ በራሳችን ቋንቋ እንገልገል ብቻ ሳይሆን ሴትዮዋ እንዳለችሽ ያ ፓኬጅ ቢኖር ለሁሉም ሰው አዲስ እናት ለሆነ ሰው በሙሉ ይጠቅማል። በተለይ የስፔሻል ኒድን በተመለከተ እና በሌላ ቋንቋ በነገራችን ላይ ለተመልካቾች ግልጽ ለማድረግ እንደ ቶሮንቶ ዲስትሪክት ስኩል ቦርድ ወይም ሲቲ ኦፍ ቶሮንቶ እንደዚህ አይነት ቦታዎች የዚህ የከተማው መስተዳደር እና ስኩል ቦርዱ አንዳንድ ጊዜ ኢቨን ሆስፒታሎችም ሳይቀር ተገልጋያቸውን በማየት ብዙ አይነት ቋንቋ ካለ እነዛን ነገሮች የመተርጎም በቋንቋቸው እየተረጎሙ የማድረግ ነገሮች አሉ እና አሁን ይሄ በተለያየ ቋንቋ ይዘጋጃል ወይስ ለጊዜው እንደ ፓኬጅ ያው በእንግሊዝኛ ቋንቋ ነው የሚቀርበው? እሱን ግልጽ ነው። እኛ ሀሳባችን ምንድን ነው እንግዲህ አሁን ይሄ ኢንዶርስም የተደረገው የኔ ሜምበርሽፕም ይሄንን ኦሪንቴሽን ፓኬጅም እናስተካክላለን እንሰራለን ያስፈልጋልን ብለው ኢንዶርስ ያደረጉት ላስት የር ዲሰምበር ነው እንግዲህ ሶ አይዲያ ኢዝ በዚህ ዓመት ያው የኔም የፒያክ ሜምበርሽፕ የ2 ዓመት ሜምበርሽፕ ነው ያለኝ። ሶ በዚህ ጊዜ ውስጥ ሀሳቡ ምንድን ነው ይህንን ኦሪንቴሽን ፓኬጅ መጀመሪያ ማዘጋጀት ነው። ምን ይኖረው የሚለውን ነገር ሲምፕሊፋይድ በሆነ መልኩ እናዘጋጃለን። በዚህ አጋጣሚ ግን እኛ ያው አበሾችም ስለሆንን እኔ በተለይ ያው ከራሴ ችግርም ምናምን ስለሆነ የተነሳሁት እንግዲህ ወደፊት አላማው ያንን የእንትን በአማርኛ እና በሚያስፈልግ አይቀርም አንዴ ይዘጋጅ እንጂ እርግጠኛ ነኝ ይተረጉሙታል። ዋናው መዘጋጀቱ ነው። ትልቁ ስቴፕ አይ ቲንክ ያንን አቺቭ ማድረጉ ይመስለኛል። ምክንያቱም የመተርጎሙ ነገር እንዳልኩሽ ብዙ ሌሎችም ሰርቪሶች ላይ እናየዋለን። ስለዚህ በሚያስፈልጉ ቋንቋዎች መተርጎም የሚለው እንዳልሽው ሁለተኛ ስቴፕ ይሆናል። ግን አሁንም ራሱ ምን ማድረግ ይችላሉ ወላጆች? ለምሳሌ ከትምህርት ቤት ከፕሪንሲፓሉ ጋር ስብሰባ ቢኖራቸውና ቋንቋ ችግር ከሆነ በሚናገሩበት ቋንቋ ኢንተርፕሬቴሽን ሰርቪስ እንደሚፈልጉ መጠየቅ ይችላሉ። ልዩ ትኩረት የሚፈልጉ ልጆች ያላችሁ አበሻ ቤተሰቦች ወይም ደግሞ አበሻ ያልሆኑም ሊሆኑ ይችላሉ። እንደዚህ አይነት ስብስብ አላችሁ ወይም ደግሞ ቅድም ያልሻቸውን ድርጅቶች አሁን ኒውካመር ማምስን መቀላቀል ቢፈልጉ ሰዎች ምንድነው የሚያደርጉት? እሱን መረጃ እንድትሰጭልኝ ነበር። ኦኬ የመጀመሪያ ከዛው ግንኙነት ስላለው ከቲዲኤስፒው ጋር ለቲዲኤስፒን በተመለከተ ሪቻውት ማድረግ የሚፈልጉ ሰዎች ኢሜይሌን የቲዲኤስፒ ኢሜይል አለኝ ራሄል RAHEL GEWTU@tdsp.on.ca ቢደርሱ ኮሜንት ላይ እናስቀምጠዋለን። ይሄ ቲዲኤስቢን በተመለከተ ነው። የቲዲኤስቢውን በተመለከተ ነው። ብላክ ማምስ ኢኒሺዬቲቭን ለመቀላቀል info@blacknewcomermoms.org በሚል ሪቻውት ቢያደርጉን እዛ ላይ ዌብሳይታችን www.blacknewcomermoms.org ነው። ኒውሮ ቪሌጅ ይባላል ፕሮግራሙ። አንደር ብላክ ማምስ ያለ ፕሮግራም ነው። newcomermoms.org blacknewcomermoms.on.ca ውስጥ ገብታችሁ ሌላ ደግሞ እንትን አለው ማለት ነው። ሌላ ዌብሳይት አለው አምብሬላ ነው ያኛው blacknewcomermoms ነበር .on.ca ሶሪ .org አይደለም። እሺ አይደለም የሱ አንድ ፕሮግራም ነው። ኒውሮ ቪሌጅ ይባላል። ሶ ኒውሮ ቪሌጅ የስፔሻል ኒድስ ፋሚሊስን በአጠቃላይ ሰፖርት የሚያደርግ እንደዚህ በመረጃ በመለዋወጥ ሊሆን ይችላል ማድረግ ነው። የግድ አበሾች ብቻ አይደሉም። ሁሉም ሰው አለ everyone with special needs children or families የሆኑ ሰፖርት የሚያደርግ ድርጅት ነው። ድርጅት ሳይሆን ፕሮግራም ነው። ኢኒሺዬቲቭ ነው። አይ ቲንክ አይደል? ያ
እሺ በጣም ጥሩ ራሄልዬ፣ በጣም ነው የማመሰግንሽ። በጣም ብዙ ነገር ተወያይተናል። አንቺ ቀረ የምትይው መናገር ያለብሽ ነገር አለ? ምክሩንም እንግዲህ መጨረሻ ላይ እንደው እንደ ማህበረሰብ እንዲቀየር የምትፈልጊው ነገር ካለ ልልሽ ነበር፣ ግን ኦልሬዲ ቅድም አይ ቲንክ መሀል ላይ በደንብ በዝርዝር ያወራሹ ይመስለኛል። እና ቀረ የምትይው ነገር ካለ ጨምሪና። በጣም አመሰግናለሁ እስከዳር ይህንን ጉዳይ ብለሽ የሚመለከተኛል ህብረተሰቡን ማስተማር አለብን ብለሽ ይህንን ቃለ መጠይቅ ለማድረግ ስላሰብሽ እና ስለጋበሽኝ እንግዲህ ስላደረግሽኝ በጣም አመሰግናለሁ። I hope this won't be the first one. We will continue the conversation. በዚህ አጋጣሚ በጣም እግዜር ስጥልኝ ማለት ነው ፈልገው። እንግዲህ ተመልካቾቻችን የዛሬው ዝግጅታችን ይህን ይመስል ነበር። ማህበረሰባችን ውስጥ ይሄ ኦቲዝምን ወይም ደግሞ ልዩ ትኩረት የሚፈልጉ ህፃናትን በተመለከተ ይሄ መረጃ የሚያስፈልጋቸው እጅግ በጣም ብዙ ሰዎች እንዳሉ እናውቃለን። በተለይም ደግሞ አዲስ የመጡና በቋንቋ ችግር ምክንያት ነገሮችን ወደፊት ማስኬድ ያልቻሉ ሰዎች ከዚህ ብዙ ይማራሉ ብዬ አስባለሁ። ዝግጅቱ ብዙዎችን ስለሚጠቅም ለብዙዎች እንዲዳረስ ሼር ማድረግን አትርሱ። እንዲሁም አስተያየታችሁን ሀሳብ መስጫ ሳጥኑ ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ።